ይህ የምፅዓቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። መረጃዎችን ያጠናከረ ይዞልን የሚመጣው ፓስተር አለማየሁ ነሙ ሲሆን ፕሮግራሙን የመራና መሰናዶውን ኤዲት በማድረግ ወደ እናንተ የሚያቀርበው ይልቃል አስራት ነው። መልካም ጊዜ። ሰላም ውድ የተከበራችሁ የምፅዓቱ አዋጅ ነጋሪ አድማጮቻችን ሰላም ለእናንተ ይሁን። እንዴት አመሻችሁ? በድጋሚ ከቀኑ መረጃችን በኋላ ዳግም ተገናኝተናል። እንግዲህ የዓለማችን ወቅታዊ ደግሞ መረጃ ይዘንላችሁ መተናል። መረጃውን አሰባስቦ ይዞልን የመጣው ደግሞ ወንድማችን ፓስተር አለማየሁ ነሙ መስመር ላይ ይገኛል። ከእርሱ አንደበት እናደምጣለን። በቀኑ መረጃችን እጅግ ወቅታዊ የሆነ መረጃን አቀብለን ነበር። ያላደመጠን ወገኖች ቻናላችን ላይ በመግባት እንድታደምጡና ለሌሎችም እንድታጋሩ በጌታ ፍቅር እናሳስባለን። ፕሮግራማችንን ደግሞ እየተከታተላችሁ በጎ አስተያየታችሁን የምትሰጡን ወገኖች የምታበረታቱን እግዚአብሔር አብዝቶ ይባርካችሁ። በዚሁ እንድትቀጥሉ እናበረታታለን። እንዲሁም ደግሞ ለሌሎችም ስለምታጋሩ ጌታ ኢየሱስ ይባርካችሁ። እንግዲህ መልካም ጊዜ እንዲኖረን እመኛለሁ። ይልቃል አስራት ነኝ ከምፅዓቱ አዋጅ ነጋሪ አገልግሎት። አድማጮቻችን እንግዲህ ዓለማችን ላይ በርካታ ርዕሰ ጉዳዮች እየተደመጡ ይገኛሉ። ከነዛ ውስጥ ፓስተር ሰብሰብ አድርጎ መርጦ ያስደምጠን መስመር ላይ ተገኝተዋል። ከሰላምታው በማስከተል እንግዲህ መረጃችንን እናደምጣለን። መስመር ላይ እየጠበቀኝ ይገኛል። ፓስተር እንዴት አለ? እንዴት አመሸ? እንደምን አመሸ ወንድም ይልቃል። እግዚአብሔር የተመሰገነ ይሁን። ምን ተገኘ እስኪ? እንግዲህ በዚህ በመካከለኛው ምስራቅ ያለው ሁኔታ አሁን እጅግ አደገኛ እየሆነ እየመጣ ነው ያለው። በተለይም ደግሞ የጠቅላይ ሚኒስትር ናትናኤል መንግስት አሁን ላይ ለሁለት መሰንጠቅ ጀምሯል። በከባዱ ነው። ምልክት ብቻ ሳይሆን በከባዱ ነው። ዶናልድ ትራምፕ ጋር በገቡት ሰጣ ገባ መሰረት አክራሪ አይሁዶችና ለዘብተኞቹ በጣም ከፍተኛ ጭቅጭቅ ውስጥና ሙግት ውስጥ ገብተዋል። በዚህ ምክንያት ደግሞ እንደምታውቀው በአሜሪካና በኢራን መካከል ስዊዘርላንድ ጄኔቫ ላይ ይደረግ የነበረው በስዊዝ ይደረግ የነበረው ድርድር ተቋርጧል። ምክንያቱም የተቋረጠው በእስራኤል ምክንያት ነው። ለቀው ወጥተዋል ስብሰባውን። ጄዲ ቫንስም እዛ ላይ መግለጫ ሰጥተው ነበረ። ምንድነው ቴል አቪቭ በሊባኖስ የምታደርገውን ጠንካራ ወታደራዊ ዘመቻ ያጠናክራ መቀጠሏና ግጭቱ በዛ አካባቢ እየተፋፋመ መምጣቱ ምናልባትም በቅርብ የተፈረመውን ባለ 14 ነጥብ የሰላም ስምምነት ይጎዳዋል ተብሎ እየታሰበ ነው። እንግዲህ ስምምነቱ በተፈረመለት አሜሪካ ሆርሙዝን ሰርጥ ከፍታ ነበረ፣ ኢራንም ከፍታ ነበረ። ኢራን ግን በትናንትናው ዕለት የሆርሙዝን ሰርጥ መልሳ ዘግተዋለች። ማናቸውም መርከቦች ቢንቀሳቀሱ እመታለሁ የሚል ነገር ተነስቷል። እኛ ደግሞ አስቀድመን ተናግረን እንግዲህ ይሄ ነገሮች ምንድናቸው? ትንሽ ጠንከር እያሉ ነው የመጡት። አንዳንድ ነጥቦችን እንግዲህ ካዘጋጀኋቸው እናያቸው። የአሜሪካና የኢራን የሰላም ስምምነት መድረስና ተከትሎ የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከገዛ አገራቸው ከመከላከያ ሰራዊት እና ከዋሽንግተን በመጣባቸው ከፍተኛ ጫና ምክንያት እጅግ ከባድ ቅርቃር ውስጥ መውደቃቸው ተገልጧል። ዶናልድ ትራምፕ እዚህ ጋር ላንሳለ ያሉት ኔታንያሁ እኛን የመተቸት ሞራል የለውም፣ ስለ ጦርነቱም የመናገር ሞራል የለውም ብለው ነው የተናገሩት። ይሄ ንግግር እስራኤልን ያስቆጣ ነው። ከዚህ በፊት ያለኛ ድጋፍ እስራኤል 2 ቀን አታድርም የሚለው ነገር ተነስቷል። ሁለተኛው ደግሞ ይሄ አሁን በቀደም ለተሳቸው የሰጡት እንደውም ላንሳው
እንደዚሁ ከእንትን ከምልልህ ብዙ ጊዜ ትራምፕ ምንድነው ያሉት እንትን የማለት ባህሪ ያላቸው የመተንኮስ በቃላት ያው ኔታንያሁ ስምምነቱን የመንቀፍ የሞራል ብቃት የለውም። ምክንያቱም ቃሲም ሱሌይማኒን ስንገድል አሜሪካ ብቻዋን አጋፍጦ ሂዷል ትራምፕ ነው የሚሉት። ትራምፕ በቅርብ በአሜሪካና በኢራን መካከል የተፈረመውን የመግባቢያ ስምምነት በተመለከተ ቤንያሚን ኔታንያሁ የሰነዘሩት ትችት ሙሉ በሙሉ ውድቅ አድርገውታል። ትራምፕ እንደተናገሩት ኔታንያሁ ስምምነቱን የመንቀፍም ሞራል ብቃትም የለውም ካሉ በኋላ ለዚህም ማሳያ አድርገው የጠቀሱት የ2020ውን የኢራን ከፍተኛ ጀነራል የመገደል ምክንያት በጋራ ካቀዱ በኋላ ኔታንያሁ እስራኤላውያኖች ወደ ኋላ መመለሳቸውን ተከትሎ እንደመነሻ አድርገው ይዘውታል። ስለዚህ እስራኤል ጋር ያለው አሁን የደረሱበት ነገር ማለት ነው። አሁን የደረሱበት ነገር ትንሽ አደጋ ውስጥ የገቡ ይመስላሉ። ትንሽ አደጋ ውስጥ የገቡ ይመስላሉ። ምክንያቱም ሰፊ ነው ንግግሩ። በቅርቡ ከስልጣን ሊወርድ ይችላል ብለዋል እና ከሌሎች የእስራኤል ባለስልጣኖች ጋር እየተነጋገርን ነው ያሉት። ከጀርባው እየተነጋገሩበት ነው ሰውየው ላይ። አየህ፣ ሰውየው የሊባኖስን ጦርነት እንዲያስቆም ነግረውታል፣ ግን ማቆም አልፈለገም እና ቀውሱ በስተጀርባ ያለው ዋና ነጥብ ምንድነው ስንል ኔታንያሁ የፖለቲካ ህልውናቸውን ለማስቀጠልና ምርጫቸውን ለማሳመን ሲሉ የአሜሪካን ኢራንን የሰላም ስምምነት ለማደናቀፍ እና ከሊባኖስ ሳይወጡ ጦርነቱን ለማባባስ ሊንቀሳቀሱ እንደሚችሉ የአሜሪካ የስለላ ተቋም አስጠንቅቋል። ሰውየው ከስልጣን ከወረደ እስር ቤት ነው። በሙስናም ተከሷል። ያው በጦርነት ውስጥ ስለሆነ ነው ክሱ ያልተቀሰቀሰውና አሁን ይሄ ሂደር የተቀመጠው። እንደው ይሄ ነገር እንደው ምን ያህል ያስኬዳል የሚለውን እንደው ትንሽ ብናወራበት ደስ ይለኝ። ዛሬ ጠዋት አንድ ያየሁትን መረጃ ስላለ ራሱ ኔታንያሁ የተናገሩት አንድ መረጃ አለ። በሊባኖስ ላይ ከፍተኛ ድልን ተቀናጅተናል ብለው ዋና የሚባል አንድ ዋሻ ሚሳኤል ክምችት ያለበት የሂዝቦላ ምሽግ ነውና ይሄ በጣም ሂስቶሪካል ነው ያሉት። እንግዲህ ታሪካዊ የሆነ ድል ነው ያገኘ ነው። ምክንያቱም ብዙ ጊዜ ሲናገሩ ሰምተህ ከሆነ ተመልሶ አይመጣም፣ ሆሎኮስት የተባለው በአይሁዳውያን ላይ የዘር ማጥፋት ክስተት ዳግም አይመለስም የሚል የህልውና አደጋ አሁን ወደ ማብቃቱ ደርሷል የሚል ሐሳብ ነው ሰነዘሩትና እንደው በዚህ ላይም ተመርኩዘ ሐሳብህንም መቀጠል ይችላል። አዎ ምንድነው መሰለ በሊባኖስ ድል ሊያገኙ ይችላሉ፣ ምክንያቱም ዘመቻውን አላቆሙትም። ኢራን ደግሞ ዘመቻው ካልቆመና እስራኤል ከሊባኖስ ካልወጣች ስምምነታችን አይቀጥልም የሚል ነገር አለ፣ ወይም ድርድሩ ደግሞ እንዳይቀጥል ነው። ለምንድነው ኢራን ትኩረት አድርጋ ምልህ ሊባኖስ ላይ እንደዚህ እንትን ያሰበችው? እንግዲህ አንድ ሀገር በሌላ ሀገር ውስጥ ያለውን ብሔራዊ ጥቅም ያስከብራል። ገብተዋል። ኢራን ብሔራዊ ጥቅሟን ነው የምታስከብረው በሊባኖስ። ምክንያቱም ከእስራኤል ጋር ያላትን ኮንትሮል የምታደርገው ወይም ደግሞ እንደ ሪሞት ኮንትሮል የምትጠቀምባቸው ሊባኖስ ነው። ሊባኖስ ደግሞ በኢራን ድጋፍ የሚኖሩ ናቸው። ድጋፍ አላቸው፣ ከፍተኛ ድጋፍ፣ ወታደራዊ ድጋፍ በለው፣ ፖለቲካዊ ድጋፍ በለው፣ ኢኮኖሚያዊ ድጋፍ በለው፣ እነዚህ ነገሮች እንዳላቸው ይታወቃል። ስለዚህ ይሄንን ለማመልከት እና ጦርነቱ በእስራኤል ምክንያት ነው የተጀመረው፣ ማለትም በኢራን ምክንያት ነው። ሂዝቦላም ከኢራን ጋር ግንኙነት አለው በሚል ነው ጦርነቱ የተጀመረው። የመጀመሪያ ጦርነቱ የተጀመረው እንግዲህ በሐማስ ላይ ነው። ከሐማስ ነው ወደ ሂዝቦላ የቀጠለው እንዳለ ሆኖ ግን ዋናው ትኩረቱ ሐማስ ነው። ግን አሁንም ቢሆን እስራኤል ውስጥ ያለው ነውጥ ምናልባትም እኔ የማስበው እነዚህ አክራሪዎቹን ወደፊት ለማምጣትና መቅደሱን ለመገንባት ችላ የተባለውን ነገር ለማንሳት ይመስለኛል።
ምክንያቱም አንዱ ከሚያነሱት ነገር በሊባኖስ የቆሰሉ የእስራኤል ወታደሮች ቤተሰቦች በዚህ አዲስ ስምምነት መሰረት በሊባኖስ ለመቆየት እውነተኛ ምክንያት በሌለበት ሁኔታ ለምን ወታደሮቻችን ይሞታሉ ሲሉ በኔታንያሁ ወታደራዊ እቅድ ላይ ከባድ ተቃውሞ እያነሱ ነው። ለዘብ ብለሃል ነው አይደለም። ምንድነው ትርፋችን? ለምንድነው ደቡብ ሊባኖስ የምንገባው ነው? አክራሪዎቹ የሚሉት ይሄንን አይደለም። ይሄ ቤተሰቦቹ ናቸው የቆሰሉ። በሰሞኑን የሞተ የጦር መኮንን ሁሉ አለ፣ የቆሰሉ ወታደሮች አሉ። ያው እስራኤል ብዙ ጊዜ መረጃ ትሰጥ። እሱማ ይመልኩ በርግጥ እንደው ለመሰለ እንደዚህ ያልኩ ጦርነት ላይ ያው ግድ ነው እንደዚህ አይነት ነገር መከሰቱ አይቀርም። ዞሮ ፖለቲካዊ ምላሽ ነው እንግዲህ የሚያስፈልገው እና በግለሰብ ላይ ተመረኮዘ መሆን የለበትም። ልልህ የፈለኩት አንደኛው የዚህ አክራሪው ወገን ናታንያሁን እንዲያውም እየገፋው ወደዛ ያለው ስትራቴጂክ ያለው ጦርነት አይደለም ነው። እነሱ ስትራቴጂክ ያለው ጦርነት አይደለም ማለት ምንድነው? በኢራን ላይ የተጀመረው ዘመቻ እንደተናገርከው ቃል አይደለም የተደረገው ነው። ኢራን ብትመታና ብትጠፋ ሂዝቦላ ይጠፋል ነው እኮ። የሂዝቦላ ጀርባ እሱ ነው። ስለዚህ በእንቅርት ላይ ጆሮ ደግፍ ነው ሊሆን የሚችለው። ናታንያሁ እዚህ ጋር ያለውን ነገር ያው ኮንትሮል እያደረጉ ሄድ መለስም እያሉም እያስኬዱት ነው። አሁን የእሳቸው መውረድ ለአክራሪዎቹ ወደፊት መምጣት ምክንያት ከሆነ የከፋው ነገር አይመጣም ወይ ነው? እሱማ እኮ ምንድነው መሰለህ ትንቢቱ ይፈጸም ዘንድ እኮ ግድ ነው እኮ። ምንድነው የምትከለክለው? ጦርነቱ ይቆማል ብለህ ነው የምታስበው? እንደሱ ማለት አይደለም። የዶናልድ ትራምፕ ሐሳብ አሁን ለምሳሌ ያላቸው ልዩነት የጦርነቱ ይቀጥል አይቀጥል አይደለም ልዩነታቸው ስትራቴጂካሊ ልዩነት ነው ያለው። ወታደራዊ ስትራቴጂክ ሃርሞናይዝ ሆኖ ነው የመጡት እስካሁን። ወታደራዊ ስትራቴጂክ ልዩነት ነው ያላቸው። ገብቷል? አሁን ይሄን ሊቀሰቅስ የቻለ ነገር ምንድነው ብለህ ትንሽ እኮ ግልጽ እኮ ስላልሆነ ይኸውልህ እነዚህ አክራሪዎቹ ጦርነቱ እንዲቀጥል ይፈልጋሉ። ጦርነቱ እንዲቀጥል የሚፈልጉበት መንገድ ግን አሁን ናታንያሁ በሚሄዱበት መንገድ አይደለም። በኃይል እናርገው ነው፣ ስትራቴጂካሊ በሆነ መንገድ ነው። ገብቷል? ለዚህ እኮ ነው አሁን ረቢዎቹም የአይሁድ አክራሪ እምነት ተከታዮቹም ቅድም ማንተ ያነሳው እሳቸው ለአይሁድ በሙሉ ለምንድን ነው ጥሪ ያደረጉት? ቀጣዩ ጦርነት ከባድ እንደሆነ ያውቃሉ። ጥሪም አድርጓል። የዘነጋውትን አስታወስከኝ። ስለዚህ ማንከናል ትልቅ አግኝተናል። ለአሜሪካ አይሁዳውያን፣ በውጭ ላሉ አይሁዳውያን ዳያስፖራዎች ምንድነው ከኛ ኋላ ሆናችሁ አገራችሁን ሰፖርት አድርጉ፣ አሁን ነው የምትነሱበት ሰዓት እያሉ እኮ። ይሄንን ያሉበት ምክንያት ምንድነው? ከአሜሪካ የሚደረገው ድጋፍ ይቆማል በዚህ ሁኔታ እያሉ። አሜሪካ ደግሞ በጎን ሲአይኤ ሌሎችን እያነጋገረ ነው። ቀደም ሲል የእስራኤል መሪ የነበሩትን እነዚህ አክራሪዎችን ቢሆኑ እየተነጋገሩ ከጀርባ። ለምንድን ነው ከናታንያሁና ትራምፕ ኪዳን የተገባቡት ነገር ነበረ። ገብተዋል? ስለዚህ አሁን ጦርነቱ እንዲቆም ያስፈልጋል የሚለው ነገር ዶናልድ ትራምፕ ወሳኝ ነው፣ የማያወላዳ ነው። በምንም መንገድ ጦርነቱ መቆም አለበት ለዶናልድ ትራምፕ በምንም መንገድ። መጪው ምርጫ ከአሜሪካን ጥቅም አንጻርም ኑሮ እንዲቀንስም ነዳጁም እንዲወርድ ምርጫው ላይ አሸናፊ ሪፐብሊካን እንዲሆኑ፣ አለበለዚያ ሙሉ ለሙሉ ሪፐብሊካን የሚሸነፉ ከሆነ በኢምፒች ዶናልድ ትራምፕ ከስልጣን ይወርዳሉ። ከስልጣን ሲወርዱ ደግሞ ብዙ ክስ ይመዘዝባቸዋል ሰውየው። ያ እንዳይሆን ስልጣናቸው ማስቀጠል አለባቸው። ናታንያሁም ደግሞ ስልጣኑን ማስቀጠል አለበት የራሱ ህልውና ሲል። አሁን እኮ ጦርነቱን የገፋው አምኖበት አይደለም፣ የራሱን ህልውናና ስልጣን ለማስቀጠል ነው። ይሄን ደግሞ አክራሪ ጁሾቹ ያውቃሉ። አሁን ግልጽ እየሆነ ልመጣደን? ግልጽ ነው፣ ገብቶኛል። ያው ለአድማጮችም ነገሩ ግልጽ እንዲሆን እና ስለዚህ ምንድነው በመጨረሻው ማለትም እስራኤል በሂዝቦላ ጥቃት የአንድ ሻለቃ አዛዥ ጭምር 4 ወታደሮች ማጣቷን ተከትሎ ናታንያሁ በ80 የሂዝቦላ ኢላማዎች ላይ አስቸኳይ የአየር ጥቃት እንዲሰነዘር አዘዋል።
በመጨረሻ ለሚካሄደው ምርጫ የወጣ ህዝብ አስተያየት መለኪያ የኔታንያሁን ጥምረት 49 መቀመጫዎች ብቻ ሲያገኝ ተቃዋሚው ወገን 61 መቀመጫን በመያዙ ሊያሸንፍ እንደሚችል እያሳየ ነው። ግምገማው እያሳየ ነው። ስለዚህ ኔታንያሁ አሁን ላይ ጦርነቱ እንዲቀጥል በመፈለግ የሀገራቸውን ጽንፈኞችና ሰላም እንዲወርድ በጥብቅ በሚጠይቁ በአሜሪካ ፕሬዝዳንት ዶናልድ ትራምፕ መካከል ተይዘው በገዛ እጃቸው በሰሩት ወጥመድ ውስጥ ወድቀዋል ነው የሚሉት ብዙዎች። ኔታንያሁ ምናልባት እንግዲህ ቅድም የተናገርኩት መረጃ ይህንን ውጤት ሊቀለብሰው አይችልም። ምክንያቱም እየታዩ ነበር። ምናልባት ሊቀለብሰው ይችላል፣ ምናልባትም ደግሞ ላይቀለብሰው ይችላል። ሌላው ምንድነው መሰለ በጣም እንደው አንድ የተከሰተ ነገር አለ ተመድ ላይ፣ እሱን ልጨምርና ልጨርስ። መልካም። በተመድ ስብሰባ ላይ የእስራኤል አምባሳደር የተመድ ከፍተኛ ባለስልጣኖችን በከባድ እሰጥ አገባ ውስጥ ገቡ። በተባበሩ መንግስታት ድርጅት የተመድ ጠቅላላ ጉባኤ ይፋዊ ስብሰባ ላይ የእስራኤል ቋሚ መልእክተኛ አምባሳደር ዲን ዳኖን ከተመደቡ ከፍተኛ ባለስልጣናት ጋር በገቡበት የቃላት ፍልሚያ ዲፕሎማሲያዊ ስነ ምግባር ሙሉ በሙሉ መጣሳቸው ተዘግቧል። ክስተቱ የተቀሰቀሰው በኒውዮርክ በተካሄደው እና በግጭቱ ወቅት የሚፈጸሙ ኢሰብአዊ ጥቃቶች በተለይም ወሲብን ጭምር ማለት ነው ለማስወገድ በተሰየመው ዓለም አቀፍ መድረክ ላይ ነው። አምባሳደር ዲና ዶኒ በግጭቱ ወቅት የሚፈጸም የወሲብ ጥቃት በተመለከተ ዋና ጸሐፊው ልዩ ተወካይ በሆኑት ፕሪሜሊ ፓቲን ላይ ከባድ የቃላት ጥቃት በመሰንዘራቸው በአስቸኳይ ስልጣናቸውን እንዲለቁ ጠይቀዋል። አሁን እስራኤል በዓለም ዙሪያ ምን እየሆነች ነው? የመገለሉ ነገር እየጨመረ ነው የመጣው። ይህንን ነው ማለት የውስጥ ችግር። የተባበሩት መንግስታት ማለት ያው የዓለም መንግስታት ነው። አሁን ብዙ አሁን እኔ ዝርዝሩን አልገባልህም እንጂ በየዚህ የዲፕሎማሲ የእስራኤል ዲፕሎማት ያደረጉትን ድርጊት ብዙ ሀገሮች መቃወም ብቻ ሳይሆን ከእንትናቸው እንዲባረሩ ከተባበሩት መንግስታት እንዲባረሩ እየጠየቁ ነው ያለው። ለምንድን ነው ይሄ የሚሆነው ብለህ ስትመለከት ሰዓቱ ስለደረሰ ነው። እስራኤል መከበብ ስላለባት ነው። ጊዜው ስላበቃ ነው። አሁን ያለው የመጨረሻ ዘመን ስለሆነ ነው። መቅደሱ መሰራት ስላለበት ነው። እነዚህ አሁን ለምሳሌ 61 በመቶ በተደረገው ግምገማ 61 በመቶ ወንበር ያገኙት አክራሪዎቹ ናቸው። አክራሪዎቹ ወደፊት መጡ ማለት ነው። ሳያወላዱ ነው የሚያደርጉት። ይሄ ደግሞ ቅድምም አንድ የአሜሪካ አምባሳደር ሲናገሩ ሱን ሲሉ ነበረ። የመሳያ መምጣት በቅርብ ነው ሲሉ ነበረ። ይሄ ምንድን ነው እየነገረን ያለው? ለቤተ ክርስቲያን ትልቅ ነገር ነው እየተነገረ ያለው። እግዚአብሔር በግልጽ ነው መንገድ ላይ አስጥቶ መጽሐፍ ቅዱሱን እያሳየን ያለው፣ ትንቢቶቹን እያሳየን ያለው። እኛ ግን ነቅተናል ወይ? እኛ ግን ተዘጋጅተናል ወይ? እኛ ግን ሬዲ ነን ወይ የሚለውን ለራሳችሁ ልተውላችሁ። የጌታ ጸጋ፣ ሰላም፣ ምሕረት፣ ቸርነት ይብዛላችሁ። ሻሎም። ጌታ ኢየሱስ አብስቶ ይባርክ። ፓስተር፣ በእውነት በጣም በጣም ታሪካዊ ወቅት ላይ ነው ያለነው። ይሄ እንግዲህ አይን ተከፍቶ በማስተዋል ካልተረዳ ነው በእውነት በጣም አሳዛኝ ነው የሚሆነው በእኛ በኩል። ቢሆንም ያው እኛ ደግሞ መረጃውን ወደ እናንተ አሻግረናል። እንግዲህ ጌታ ኢየሱስ ክርስቶስ የመምጣቱ ዋዜማ ላይ እንደመሆናችን መጠን ዝግጅነታችን በምን መልኩ የሚለውን እንግዲህ ፓስተር ጥያቄያዊ ሐሳቡን እንደተው ሁሉ እኔም ለእናንተ በመተው እንግዲህ የዛሬ የምሽት መረጃችንን በዚሁ እንደመድማለን። እንግዲህ መልካም ጊዜ እንዲሆንላችሁ እየተመኘን በቀኑም በምሽቱም መረጃውን ይዞልን የመጣው ወንድማችን ፓስተር አለማየሁ ነው። እኔም እንግዲህ ፕሮግራም በመምራት አብሬያችሁ ዘልቅ ያለው። በነገው ዕለት በሌላ መረጃ እስከምንገናኝ ድረስ የእግዚአብሔር ምሕረት ቸርነት ከእያንዳንዳችን ጋር እንመኛለን። ሻሎም።
ለዛሬ ይዘን የመጣነው ወቅታዊ መረጃ ይህንን ይመስል ነበረ። በሌላ ጊዜ በሌላ መሰናዶ እስከምንገናኝ ሰላም ለእናንተ ይሁን።